ወጣቱ ነጠላ ለመልበስ ይፈራል። መጥቶ ቤተክርስቲያን ለመሳለም ይፈራል። የጓደኞቹን ተረብ ይፈራል። ቄሱ መባልን ይፈራል። ዛሬ ደግሞ ቤተክርስቲያን ምን አትመረኩስም እንዴ መባልን ይፈራል። እህቶቻችን ይፈራሉ ረጅም ቀሚስ መልበስ። ማሆይ መባልን ይፈራሉ። የጓደኞቻቸውን አሽሙር የጓደኞቻቸውን ሽሙጥ ይፈራሉ። አትፍራ፣ አንተ የክርስቶስ ነህ። አትሸማቀቅ፣ በጌታ በአምላክ አትሸማቀቅ። ሱራቁቱን ተሰቅሎልሃል። አንተ በክብርና ላይ የተባልከው ክርስቶስ ግን ተዋርዶ ነው መስቀል ላይ አንተን ያዳነ። እኔና እናንተ ነጭ መልበስ ያሳፍረናል። እኔና እናንተ የቤተክርስቲያን የሆነ ልብስ መልበስ ያሳፍረናል። እኔና እናንተ አሁን እቺን የለበስናትን የሆነች ቦታ ወጣ ስንል ውልቅ አድርገን መኪና ውስጥ እናስቀምጣታለን። ሸብልለን በፌስታል እንይዛታለን። ለምን? ቤተክርስቲያን ሂዶ ነው እንዳንባል፣ መሀል የታደረ እንዳንባል፣ አስቀድሶ እሱ እኮ ቆራቢ ነው እንዳንባል፣ ገዳም ሄደ እንዳንባል፣ በትምህርት ቤት ጓደኞቻችን ፊት እናብራለን። የጾም ምግብ መያዝ ያፍራል። ሽሮ ማሳየት ያፍራል። እንደ ክርስቶስ ራቁቱን ነው የተሰቀለው፣ አላፈረም። ወንድነቱ እየታየ ነው የተሰቀለው፣ አላፈረም። አንዳንድ ነገሮችን እንዴት እንደምንረዳ ማወቅ አለብን። ምእመናን አትፍራ፣ አንተ ታናሽ መንጋ አትፍራ። ሰማያዊ አባትህ መንግስቱን ሊሰጥ ፈቃዱ ነውና አትፍራ። የመጀመሪያው አለመፍራት ነው።